ሚስተር ደናሽ ወይም ኤልያስ ኃይሌ ያለፈው ይባላልው። አንድ ዘፈን ሲሰሪ ከዛ እኔ የሰራሁትን ዳንስ ብዙ ሰዎች ሲሰሩት ዲሲ ብለው የኔን ስም ሜንሽን ያደርጋሉ ምናምን። እኔ ሁሉም ሲከፈት መቀመጥ አልችልም ራሴን። Last but not least, I want to thank me. ራሴን ለማመሰገን ስቲል በቃ መንገዴ ላይ ነኝ። ብዙ ዋጋ በከፍልም ምን ብለን መንገዴ ላይ ነኝ እስካሁን። I want to thank me for believing in me. I want to thank me for doing all this hard work. ሰላም ሚስተር ደናሽ ወይም ኤልያስ ኃይሌ ያለፈው ይባላልው። ራስህን በሶስት ቃላት እንዴት ትገልጸዋለህ? የዋህ፣ ታታሪ፣ ቁጡ ነኝ። ግን እንደዚህ ሁሌ አይደለም። ስራ ላይ ግን ሲሪየስ የሆነ ሶስቱ ይሄዳል። የትውልድ ቦታ የት ነው? የትውልድ ቦታ ጅጅጋ ነው። በልጅነትህ የስንዝሮ አድናቂ ነበርክ? አየው ነበር በደንብ ግን አድናቂ እንኳን ያው በቃ ሁላችንም እናየው ነበር። በጣም የመጀመሪያው አኒሜሽን አይደል? በጣም ደስ ይላል። በህፃንነትህ ትደንስ ነበር? ለቤተሰቦች ትርኢት ታሳይ ነበር? አዎ ለቤተሰብ ሳይሆን እኛ ጋር ጎረቤት ነበሩና ለነሱ የሆኑ ሁለት እህትማማቾች ሴቶች ነበሩ እና ለነሱ በጣም ደንስ ነበር። በጣም ትንሽ እያለሁ ማለት ነው። በትርፍ ጊዜ ምን ማድረግ ትወዳለህ? በትርፍ ጊዜ የሆነ እንደዚህ ግሪን መናፈሻ አይነት ቦታ መሆን ደስ ይለኛል። ወክ በጣም እወዳለሁ። ወክ በጣም ነው የማደርገው ኤቭሪ ዴይ። በቀላሉ የሚያስቅህ ነገር ምንድን ነው? እኔ ብዙ ነገር ያስቀኛል። እንደውም በትርፍ ጊዜም ሙቪ ምናምን ማይ ከሆነ የመጀመሪያ ምርጫዬ ኮሜዲ ነው። መሳቅ ነው የምፈልገው። የትኛውን የሙዚቃ አይነት ነው በብዛት የምትወደው? እኔ በጣም ነው የማዳምጠው ሙዚቃና ዳይሬክት በጣም ነው እንትን ምለው የተለየ አይዲያ ምናምን ደስ ይለኛል። የሆነ ህይወት ያለው አለ አይደል? ሪሌት ባታረጊው ግን ይሄ የሆነ ፊልም ታረጊው የሆነ ህይወት ያለው የሆነ ስቶሪ የሚናገር ሙዚቃ ምናምን በጣም ደስ ይለኛል። መቼም ቢሆን የማትሰለቸው ምግብ ምንድን ነው? አትክልት። መቼም ቢሆን አልሰለችም። ብዙ አትክልት እወዳለሁ። ለዳንሰኛ የሚመከር ምግብ አለ? አለ። ብዙ ጊዜ ፈሳሽ እንድንወስድ ይመከራልኛ። ፕሮቲን ምናምን ያው ሞር ስፖርት ነክ ነገር አይደለ? ይሄ ውሃ ያላቸው ምግቦች አሉ። አንድ ሀብሀብ ምናምን አይነት ነገሮች፣ አቮካዶ ምናምን ብቻ ፍራፍሬ ላይ ሙዝም አሪፍ ኢነርጂ ምናምን ከትሬኒንግ በፊት ብዙ ጊዜ እንደዛ ወስዳለሁ። በጣም የምታከብረው ሰው ማን ነው? አንደኛ አባቴ ነው። አባቴን በጣም ነው የማከብረው። በጣም ጠንካራ አባት ነው ያለኝ። በጣም ነው የምወደው። ከዛ በጣም የማከብረው የልብ ጓደኛ አለኝ። በቃ ልክ እንደ ወንድሜ የምለው አለ። ኖቤል ይባላል። እሱም በጣም ነው የማከብረው። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። የምትኮራበትና ሁሉም ሰው ቢኖረው የምትለው አንዱ ልማድህ ምንድን ነው? ታማኝ፣ ለራሱ ለሚያደርገው ነገር ታማኝ። ብዙ ጊዜ በቃ የሆነውን ነገር የሚያወራ እንትን የማይል ሰው። እኔ ሞር እንደዛ ነኝ። በቃ የሆነ ነገር ከሆነ መጥፎም ሊሆን ይችላል፣ ስለራሴ ጥሩም ሊሆን ይችላል እለዋለሁ። ሰው ሁሉ እንደዛ ቢሆን አይ ቲንክ ላይፍ የሚቀልም ይመስለኛል። ቲክቶክ ላይ የመጀመሪያ ቪዲዮ ምንድን ነበር? እኔ እንጃ አላስታውሰውም። ምክንያቱም ይሄ አይ ቲንክ ሁለተኛ አካውንቴ ምናምን የሆነ ጊዜ ጀመሬ ከዛ ነው የተውኩትኝ። ያው ዳንስ ነው የሚሆነው፣ የሆነ ትሬንድ ነው የሚሆነው። ከቲክቶክ በፊት ምንድን ነበር የምትሰራው? ዳንስ ነው የምሰራው። ከዛ በኋላ ነው እንደውም ትንሽ ዘግይቼ ነው ወደ ቲክቶክ የመጣሁት። አሁን ላለህበት ደረጃ የምታመሰግነው ማንን ነው? ራሴን። ምክንያቱም ከብዙ ሰዎች ጋር ሰርቻለሁ። ስንጀምርም ጀምሮ ልጅም እያለን ጅጅጋ ጀምሮ ነው የጀመርኩት። ጅጅጋ እያለሁ ስጀምር አብሮኝ የነበሩ ልጆች አሉ አሁን የታው። ግን እኔ ስቲል በቃ ቆራጥ ነኝ። የሆነ ነገር ጀምሬ የሆነ ቦታ ላይ ቀረ መባል ስለማልፈልግ ሪስኩን ወስጄ አዲስ አበባ መጥቼ እየሰራው ከዛ እዚህም ሰዎች የተዋወቁ እየሰራው ይርኩ ራሴን ነው የማመሰግነው። በዚህ ሁሉ ጊዜ ስቲል በቃ መንገዴ ላይ ነኝ። ብዙ ዋጋ በከፍልም ምን ብለም
መንገዴ ላይ ነኝ እስካሁን። የምታደንቀው ዳንሰኛ ማን ነው? የእሱ ተጽዕኖ አለብኝ ብለህ ታስባለህ? በዙሪያ ያሉት አብዛኛዎቻቸውን ላይክ ማደንቃቸው ሰዎች ናቸው። ምክንያቱም በዳንስ ውስጥ ሁሉም እንዴት ነው የየራሱ ለየት ያለ ነገር አለ ሁሉም ሰው እና ሁሉንም በሆነ መንገድ አደንቃቸዋል እና እዚህ ሜንሽን ባረግ መለየት ነው የሚሆንብኝ። ስራህን አዲስ አበባ ውስጥ ባሉ ሰፈሮች ሰይም ብትባል በየትኛው ሰፈር ትሰይመዋለህ? ስራዬ በጣም እንደዚህ ጠልቄ ስለ ሰፈሮች ብዙ አላውቅም። አዲስ አበባ ራሷ ያው እያደገች ነው የምትሄደው እና የኔም ስራ እያደገ ነው የሚሄደው እየተማርኩበት ኤክስፒሪየንስ እያደረኩበት ምናምን። ስለዚህ ቦሌን ብዙ ከመጣሁ ጀምሮ እዛ አካባቢ ስለሆነ ይሄን ነገር የሚያያዘው ቦሌም መውሰድ እንችላለን። ስኬት ላንተ ምንድን ነው? ስኬት ማለት በቃ መርካት ብዬ አስባለሁ። መርካት፣ ሰዎች በአንቺ ሲረኩ አንቺም ስትረኪ፣ የምታገኛቸው ሰዎች በአንቺ ሲደሰቱ ስኬት ይመስለኛል። ቲክቶክ ላይ ከሰው ጋር ተጣልተህ ታውቃለህ? ቲክቶክ ላይ አዎ ትጣያለሽ። እኔም ብዙ ጊዜ ያጋጥመኛል። አንዳንድ ሰዎች የሆነ የተሻለ ደረጃ ላይ ሆኜ ያን ያህል ሳይሆን ግን ይሄ ነው ገና የሚጀምሩ ሰዎች ስትጀምር የሆነ ነገር እንትን አለ የሆነ ነገር ስትጀምር ገና ትንሽ እውቀት ወይ ትንሽ ነገር ሲኖርህ በቃ እንዴት እኔ እዛ ቦታ ላይ ያልደረስኩም ምናምን የነበረውን ኤክስፒሪየንስ ምናምን የሆነ ሰው እዛ ጋር ስታየው ያንን ኖቲስ አታደርገውም እና ማይሆን ኮሜንቶች ይጽፋሉ እና እንዳውም ተወዳደረኝ ምናምን የሚል ሰው ላለ እና ያው አለመጣላት ትሞክራለህ። አንዳንዴ ግን ያው ላይቭ ላይ መተው ኮሜንት ሲያደርጉ ምናምን እንጂ ያን ያህል እንደዚህ የከረረ እንትን እኔ የምጣላት ነው ማለት ነው። ከኢትዮጵያ የሙዚቃ አቀናባሪዎች የማን አድናቂ ነህ? እኔ ሁሉም ሞር እኔ ለሚመቸኝ አይነት ሙዚቃ ያው ሌጀንደሪዎቹ አሉ እና ኤልያስ መልካ እና አማኑኤል ብዙ የሚደነቁ አሉ። አሁን ላይም ያሉት እንደ በዲጄም የሚያቀናብሩት ሁሉም በጣም አሪፍ ነው። ሁሌ ከነሱ ጋር ስለሆነ የምንሰራው ለእኛ ጥሬ ቃነት ናቸው የሚሰጡን እና ግን ሞር ለመስማት ከሆነ የበፊቶቹን ይለይብኛል። የሆነ ከንትኑ ጀምሮ ኤልያስ መልካ ገና ከኢንትሮ ጀምሮ ምናምን የሆነ ላይፍ አለው ሙዚቃው ሞር እና ትንለዋለሁ በጣም የእነሱ ሞር አድናቂ ነኝ። ኬሮግራፊ ኢትዮጵያ ውስጥ የተሰራበት ዘርፍ ነው ብለህ ታስባለህ? አይደለም። እንግዲህ እግዚአብሔር ከረዳን እሱን ለመቀየር ነው እየሞከርኩ ያለሁት። ከቅርብ ጊዜ ወዲህ ሞር ኬሮግራፊ ላይ ነው። ምክንያቱም የተለያየ ኬሮግራፊ ነው ያለው። እዚህ ግን ሊሚትድ ነው ወይ ክሊፕ ነው ልንሰራ የምንችለው። አሁን ላይ ሞር ስቴጅ እየተሰራ ነው፣ ኮንሰርቶች ምናምን ኢቨንቶች ላይ ግን ያን ያህል እሱም እየተሰራ አይደለም። በአግባቡ መሰራት ባለበት ልክ እየተሰራ አይደለም። ሙቪ ላይ ኬሮግራፊ አለ፣ ማስታወቂያዎች ላይ ኬሮግራፊ በጣም ሰፊ ነገር ነው። አይ ቲንክ ሞር በዳንስ እና በኬሮግራፊ ላይ ጄኔሬሽናል የሆነ ጋፕ አለ። በፊት እነሱ ዋጋ ከፍለው የሆነ ሰዓት የመጡበት ነገር የሆነ ሰዓት ላይ ጠፍቶ አሁን ደግሞ ገና እኛ እንደ አዲስ እየሞከር ነው እና ያንን ለማሳካት እንግዲህ ከእግዚአብሔር ጋር እየሞከር ነው። ከኢትዮጵያ የሙዚቃ ምቶች የትኛው ምት አድናቂ ነህ? ኧረ በጣም ከባድ ነው። ሁሉንም እኔ ሁሉም ሲከፈት መቀመጥ አልችልም። ሁሉም የራሱ ከለር አለው። እኔ እንደ ዳንሰኛ ሁሉንም ስሰማ በቃ መንቀሳቀስ ነው ደስ የሚለኝ። ከኢትዮጵያ የሙዚቃ ምቶች የትኛው ምት አድናቂ ነህ? በጣም አሁን እኔ ሳድግ ልጅ እያለሁ ይሄ ልጅ እዚህ ቤት ነው እንደሚኖረው የምባል ልጅ ነበርኩኝ። በጣም ዝምተኛ ነኝ፣ ምንም አይናፋር ነበርኩኝ ምናምን። አሁንም ነኝ በተወሰነ መልኩ፣ ግን ዳንስ ሞር ራሴን ኤክስፕረስ እንዳደረግ በጣም ከረዱኝ ነገሮች አንዱ ዳንስ ነው። በቃ በደንብ መድረክ ላይ ስወጣ የሆኑ ቦታዎች ስትሄጂ ምናምን ሞር ኮንፊደንስ ይሰጣል። በራሱ ዳንስ መቻል በራሱ ካለሽ ነገር ላይ የሆነ ነገር ኮንፊደንስ አድ ያደርጋል። በዳንስ ውስጥ በጣም አስቸጋሪው ነገር ምንድን ነው? ብዙ ነገር ያው እዚህ ገና ዳንስ እያደገ ያለ ነገር በመሆኑ ከትሬኒንግ ቦታ አንስቶ ከዛ እንደ ፕሮፌሽን ከያዝነው በኋላ የሚገባውን ክብር አለመሰጠት፣
which is በጣም የሚያሳዝነኝ ነገር እውነት ለመናገር ብዙ ዳንሰኞች በክፍያ ጉዳይ ለኛ የሚሰጠን ነገሮች በቃ ያለው ቫልዩ በጣም እሱ በጣም ቻሌንጂንግ ነው ለኛ እንደ ኢንዱስትሪም ለሙዚቃ ኢንዱስትሪ ሌላው ዓለም ላይ ምን ያህል ዳንስ የሙዚቃ ኢንዱስትሪ እንደሚያሳድግ እኛ ሀገር ብዙ ሰው የገባው አይመስለኝምና አፍሪካ ሀገሮች በጣም አሪፍ አሁን ኢንተርናሽናል ላይ ዊን እያደረጉ ያሉበት መንገድ አንደኛ ዳንስ ነው እና ያንን እንድናረግ እዚህ ብዙ እድሉ እየተመቻቸ አይደለም ግን እኛ እየሞከርን ነው ዳንሰኞች እና እሱ ትልቁ ቻሌንጁ እሱ ነው። ክሬዲት መሰጠት ሲገባኝ የተነጠኩበት ስራ አለ ብለህ ታስባለህ? አንድ ዘፈን ስትሰሪ ከዛ እኔ የሰራሁትን ዳንስ ብዙ ሰዎች ሲሰሩት ዲሲ ብለው የኔን ስም ሜንሽን ያደርጋሉ ምናምን እሱ አሁን እየተለመደ ያለ ነገር ነው። ግን አሁን ኮሌክቲቭሊ ለኮንሰርቶች ለምናምን ያንቺን አይዲያ አጥተሽ ምናምን ስትይ ኢቭን አንዳንድ ሙቮች ራሱ ክሬት ስታረጊ እንደሌላው ሀገር እኛ ሀገር ስም አይሰጠውም። ሙቭ ራሱ ስም ተሰጥቶት ሌላ ሀገር ክሬዲት በደንብ ታገኝበታለሽ። እዚህ ደግሞ ክሊፕም ሰርተሽ ምንም ሰርተሽ በሚገባሽ መልኩ ለዳንሰኛ ያለው ነገር የወረደ ስለሆነ ብዙ ክሬዲት አናገኝም። ቤተሰብ በህይወትህ ውስጥ ያለው ሚና ምንድን ነው? አሁን ላይ ሞቲቬሽኔ እነሱ ናቸው። እውነት ለመናገር አሁን ላይ ከምንም ነገር በላይ መጀመሪያ ለቤተሰቦቼ ነው በቃ ሞቲቬሽን ነው አሁን ለኔ የነሱ መኖር ላይክ በቃ የሆነ ነገር ሆኖልኝ እነሱን ፕራውድ አድርጌ ወይ ለነሱ የሆነ ነገር አድርጌ ብዬ ነው ማስበው። አሁን በላይፌ ላይ ሌላ ምንም እንደዚህ የሚያሳስበኝ ነገር የለም። ልታገሰው አልችልም የምትለው የሰው ባህሪ ምንድን ነው? ይሄ በቃ ራሱን ብቻ የሚያስቀድም ሰው ይሄ ሰልፊሽ የምንለው አይነት ሰው እኔ በምንም ተአምር መታገስ አልችልም። በቃ ራሱን ሲያይ ከጎን ደግሞ ብዙ ጊዜ እኛ እንደ ግሩፕ ነው አይደል የምንሰራው ብዙ ነገሮችን ዳንሰኞች ሰብስበን እና ከዛ መሃልም በሌላም ቦታ ይሁን በቃ የራሱን ነገር ብቻ የሚያስቀድም ሰዎች ረግጦ ለማለፍ በቃ ግድ የሌለው ሰው እኔ አልታከስም። ደግሞ በጣም ብዙ ጊዜ ላይፌ ላይ እንደዛ ሰው ያጋጥመኛልና ከባድ ነው። እንደዛ አይነት ሰው እኔ መታገስ አልችልም። የሰራህበትና የወደድከው ትልቁ ሾው ምንድን ነው? የወደድክበት ምክንያትስ ምንድን ነው? ያ ብዙ ስራ ነው የምንሰራ። አሁን ከረንትሊ የሰራ ነው የዊሃ ድማማ ፕሮሰሱን በጣም አድካሚ ነበር። ውጤቱን በጣም አሪፍ ስለሆነ እሱን ነው በጣም ወድጄው አሪፍ የሰራው። ሌሎችም ይኖራሉ። አሁን ግን ከስቴጅም እንደዛው ተመሳሳይ አሁን በቅርቡ ሌላ ድማማን ራሱን ለቲክቶክ ክሬቲቭ አዋርድ የሰራ ነው ሾው ነበረ ለየት ስለሚል እሱ አሪፍ። ከዛ በፊት መጀመሪያ አካባቢ የሰራ ነው ሾው ነበረ የዛሬ 2 ዓመት 3 ዓመት የሮፍና ሚኒሊየም የተዘጋጀው እሱ በጣም አሪፍ ነበር። መጀመሪያ ኤክስፒሪየንሳችን ነበረ። ከዛ ቱሩም የመጀመሪያ ኤክስፒሪየንሳችን ስለነበረ እሱ በጣም አሪፍ። በዲሲፕሊን ምክንያት ጥያቄ ቀርቦብህ ያውቃል? አይ እኔ ዲሲፕሊን ተቆጣጣሪው እኔ ነኝ። ብዙ ስራዎች ላይ እኔ በጣም ከራሴ የሆነ ስራ ስሰራ ብዙ መመስከር ይችላሉ ብዙ ሰዎች። በቃ እንደ ራሴ ነው እንትን የምለው። በጣም ነው የምጨነቀው ታይም ላይ ዲሲፕሊን ላይ ምናምን። አይ ቲንክ አባቴ ነው የወረስኩት። ፋዘር በጣም እንደዛ አይነት ሰው ነውና በዛ እኔ ቀርቦብኝ አያውቅም። መድረክ ላይ ስቴፕ ተሳስተህ አፍረህ ታውቃለህ? በጣም ብዙ ጊዜ። አንዳንዴ እኔ ራሴ ክሬት ያደረኩትን ነገር ተሳስቼም አውቃለሁ። ራሴ ክሬት ያደረኩትን ዳንስ ተሳስቼ አውቃለሁ በደንብ። ለመጀመሪያ ጊዜ ፍቅር የያዘህን ጊዜ ታስታውሳለህ? አዎ ለመጀመሪያ ጊዜ ያው እኔ በጣም ከባድ አፍቃሪ እንደ በቃ በፊት የነበረኝ ሃይ ስኩል ላይ ምናምን ሞር እኔ ዳንሱ ላይ ምናምን እንጂ በጣም አይናፋር ነበርኩና ሃይ ስኩል ላይ የግቢውን ሰቃይ ተማሪ አፍቅሬ ኦልሞስት 2 ዓመት 11 እና 12ን ግቢ እስክንገባ በጣም ከባድ ጊዜ አሳልፌያለሁ። መናገር አልችልም። አልነገርኳትም። አታውቅም። አካባቢ ያሉ ጓደኞቼ ምናምን ያውቃሉ። ቤቴ በዚህ ሆኖ እኔ እንደዛ ዞሬ ምናምን በእነሱ ቤት ጋር ምናምን ሄዳለሁ። ምንም ኤክስፒሪየንሱ አልነበረኝም። እኔ ላይክ በቃ
ዳንስ ከጀመርኩኝ ጊዜ ጀምሮ ኃላፊነት ነበረብኝ። እንደዚህ የወጣቶች ማዕከል ይሄ ቮለንተር ላይ ነበር ብዙ ጊዜ የምንሰራውና ጅጅጋ ሞር ቤተሰብ መምሪያ የሚባል አለ። እዛ ውስጥ አድማስ የሚባል የሙዚቃና የቲያትር ቡድን አለ። እዛ ውስጥ ነው የምሰራው። 9ኛ ክፍል 10ኛ ክፍል እያለሁ እኔ የዳንስና ውዝዋዜ ክፍል ኃላፊ ነበርኩ። በቃ ልክ ከሆነ ጊዜ በኋላ በቃ ኃላፊነት ያለው ሰው በየወሩ ሾው ነበር፣ በየወሩ ሾው ለማቅረብ ምናምን የሚል ሰው ዳንስ ላይ በቃ ምናምን የሚል ሰው እንጂ እንደዚህ ከሴቶች ጋር ምናምን እንትን አልነበረ። በጣም ከብዶ የነበረ 2 ዓመት ቀላል አይደለም። ሴቶች በተሰበሰቡበት ቦታ እነሱን ለማስገረም ብለህ ደንሰህ ታውቃለህ? እነሱን ለማስገረም አላውቅም። እኔ ስሜቱ ስለነበረኝ ነው የምደንሰው። በጣም ነበር የምፈራው። ያው ገና ያኔ እንግዲህ ልጅ እያለን ራሱ አድናቂ ነኝ ምናምን ሲሉ በቃ መራራጥ ነው። እኔ አይናፋርም ስለነበርኩኝ በጣም ከባድ ነበር ለእኔ። ሌሎቹ እንደዛ ብሎ ነው ብዙ ሰው የሚገቡት እዛ። እኔን ራሱ ያስቸግሩኝ ነበር። ያው በቃ ሴቶች ዳንስ ይወዳሉ፣ ዳንስ የሚደንሰው ምናምን ስለሚባል ብዙ ልጆች ያኔ ዳንስ በዛ ምክንያት ነበር የጀመሩ። በዳንስ ተማርካ የፍቅር ጥያቄ ያቀረበችልህ ሴት ሳለች? አዎ እንዴ፣ በጣም ብዙ ጊዜ ዳንስ ይወዳሉ ሴቶች። ለምን እንደሆነ እኔ እንጃ። ፍቅረኛ የዳንስ ሰው አልወድም ብትልህ ስራህን ታቆማለህ? አይ እሱ ይሄ ጥያቄ ውስጥም አይገባም። ብዙዎቹ ይወዳሉ፣ ግን እንደዛ ብትል እኔ ኧረ አልሰማትም። ዳንስ በቃ የህይወቴ ትልቁ ነገር ነው። አይሆንም። ኖ እስከ ዛሬ ባስታወስከው ቁጥር የሚያሳፍርህ የገረጣህበት ጊዜ አለ? ብዙ ጊዜ በቃ ጂጂጋ እያለሁ ጀምሮ ስሰራ ብዙ ጊዜ ብዙ የሚያገረጡ ነገሮች ያጋጥማሉ። በጣም ብዙ ጊዜ በተለይ ደግሞ የዚህ አገር ሳውንድ ሲስተም እግዚአብሔርን በጣም ብዙ ጊዜ በተለይ ኮንሰርት እዚህ አዲስ አበባ ከመጣሁ እዛ ያለው ትተነው እዚህ አዲስ አበባ ከመጣን በቃ ብዙ ጊዜ 3ቱን ልጥቀስ፣ አርቲስቶችን ግን አልጠቅስም ምናምን። እሱን የመጀመሪያው 3ቴ ነው የተቋረጠብን። ወተን ሙዚቀኛው እየዘፈነ እኛ ደግሞ ፎርሜሽናችን ይዘን ኮሪዮግራፊውን ጀምረን ጸጥ ሳውንድ አለ ገባን፣ ወጣን። አንድ ስቴጅ አይደለም ስላቸው፣ አንድ ስቴጅ አይደለም ኦልሞስት 3 ስቴጅ ምናምን በተከታታይ። ከዛ አስታውሳለሁ የሆነ ሰዓት አርቲስቱ ልደት ማክበር ጀመረ። ልደታችሁ በዚህ ቀን የሆናችሁ ምናምን እንኳን ተወለዳችሁ ምናምን እንደዛ ማለት ጀመረ። ሁለተኛው ደግሞ ከአርቲስቱ ጋር እንደዚህ ብዙ አላጠናንም እና በእኛ ምክንያት አይደለም በአርቲስቱ ነው። ከዛ ስቴጅ ላይ ሰውኛ በቃ ወተን እየረገጥ ነው ኦልሞስት የተወሰነ ዘፈኑ በጣም ሄዷል። ከዛ ዲጄው ጋር ሄዶ አለው ከአዲስ ተጀመረ። እኛ መድረክ ላይ ገረጣን በጣም ብዙ ጊዜ። አንደኛው በቃ እንትን ያልኩበት ነው የወደኩበት ነው። አይ ቲንክ ድሬዳዋ ነው መሰለኝ ለኒው ይር የሆነ እንደዚህ ኮንሰርት ተዘጋጅቶ ነው ድሬዳዋ ሄደን የሆነ አክሮባት ነው ምናምን ሞክሬ አልሆነልኝም። ጭስ ነበረ ምናምን የመድረክ ጭስ። ከዛ አቅም አልነበረኝም ያለኝ መሰለኝ ሰው የሆነ እንደዚህ ለመንሳት ምናምን ሞክሬ አልሆነም። ከዛ ብዙ ሚም ነው የሰሩብኝ የዛኔ አስታውሳለሁ በጣም እና ተናድጄ ነበር። ካጠገብ ያሉ ሰዎች ሪፖስት አድርገው ምናምን ኮሜንት ላይ ሲስቁ ምናምን በጣም ደብሮኝ ነበር። ግርጣት እሱን አልረሳም። ኮሪዮግራፊውን መልሼ ብሰራው የምትለው የሙዚቃ ክሊፕ አለ? በጣም አለ፣ በጣም ብዙ። እውነት ለመናገር አብዛኛውን እንደዚህ እኛ እንደምንፈልገው የሚሰራ ነገር አይደለም። አብዛኛው በቃ የሚገባውን እንትን ስለማይሰጡት አብዛኛዎቹ ሙዚቀኞች ዳንስ ምን አይነት ቫልዩ እንዳለው አብዛኛዎቹ ስለማያውቁት ሎኬሽን ቦታ ሳይነግሩን የሆነ ነገር ሰርተን ከዛ ከሎኬሽኑ ጋር አይሆንም። በቃ እንደዚህ አብዛኛው ነገር እንደዚህ ስለሆነ
በቂ ጊዜ ኖሮ የሆነ ውስጣችን መስራት የምንፈልገውን ነገር ብዙ ጊዜ አንሰራም። ግን ስንሰራ አሪፍ ውጤት ይመጣና እናየዋለን። በጣም ብዙ አለ እንደዛ የምለው በጣም ብዙ ነው ያለው። ይህ ክሊፕ የኔ ቢሆን የምትለው ክሊፕ አለ? ከውጪ ሞር የክሪስ ክሊፖች ብዙ ጊዜ በቃ ወይ እንደዚህ ነው ያስቀነኛል። በጣም ምኞቴ ነው ግን እደርሳለሁ እና ያስበኝ። የሀገር ውስጥ አይ ቲንክ የዮሐና የሆነ ክሊፕ ነበረ ልጅት ምርጫ አላት እሱ ላይ ብኖር ያኔ በጣም ደስ ይለኝ ነበር። ከዊሃ ጋር በነበረህ የስራ ወቅት የማትረሳው አጋጣሚ አለ? ትንሽ ስለነገሩ ንገረን። አሪፍ ጊዜ ነበር ግን አድካሚ ነበር። ብዙ ነገር ከመጀመሪያ ጀምሮ መታ ስታወራኝ ከሷ ጋር በዚህ አጋጣሚ በጣም ኦልሞስት 6 ዓመት በፊት ምናምን የምንተዋወቀው የተዋወቅንበትም አጋጣሚ ደስ ይለኛል። አይ ቲንክ የጥራኝ በስምህን ዘፈን ስታወጣ እኔ ዳንስ ቪዲዮ ሰራውለት። ብዙ ያኔ እዚህ እንደዛ ይሰራው ነበርና በራሴ ቪዲዮ ዳንስ ቪዲዮ ነገር ሰራውለትና ታጋረኳት ምናምን። ከዛ ወዲያው ነው ሪች አውት ያደረገችኝ። ያኔ ደግሞ እኔ አይ ቲንክ አዲስ አበባ መጥቼ ገና እየጀመርኩ ነው ወደ እንደዚያ ነገር ውስጥ እየገባው ነበርና በጣም ህይወቴ ውስጥ ከማረሳቸው ሰዎች ውስጥ አንዷ ዊሃ ነች። በቃ ወዲያው ነው ሪች አውት ያደረገችኝ። ከዛ ቪዲዮ እንስራ ምናምን አለችኝ። ቪዲዮ ሰራን ምናምን። ከዛ ይዛኔ አይ ቲንክ አይጂ ላይ ነበረ እሱ አካውንት አሁን ሀክ ተደርጓል። አይጂ ላይ በቃ በደንብ ሻታው ታረገችኝ። ፎሎ አድርጉት ይሄ ልጅ ምናምን አለች። ብዙ ሰው ፎሎ አደረገኝ። ከዛ ብዙ ሰው በዛ ነበር የሚያቀኝ። ከዛ የሆነ ሰዓትም እንትን ስንል እንደ ወዳጆች ቼክ እንደራረግ ነበር። ከዛ ጠፋሽ ምናምን ስላት እንደዚህ አይነት ፕሮጀክት አለ ምናምን። ከዛ በቃ የምትፈልጊው ነገር ካለ አለው ምናምን ተባባልን። ከዛ ከትንሽ ወራቶች በኋላ መጣችና እንደዚህ አይነት ስራ አለኝ በቃ አንተ ነህ ኮሪዮግራፊ እንድታረግ የምፈልገው ምናምን አለችኝ። ከዛ ዘፈኑን ሰማሁት፣ አሪፍ ነበረ። ከዛ በቃ ወደ ትሬኒንግ ነው የገባ ነው። ከዛ ብዙ ጊዜ እኔ ፐርሰናሊ አላገኘሁት እድል ነበረ። ውስጤ የሆነ እንደዚህ አይነት ነገር መስራት ብፈልግም ግን ሌሎች ብዙ ክሊፖች ሰርተናል። እንደዚህ አይነት እድል አላገኘውም ነበረ። በጣም አሪፍ እድል ነበረ። ከዛ ወደ ፕሮሰሱ ገባን። ከሷ ጋር መጀመሪያ ምን አይነት ሙቮች ይመቻታል ምናምን ሞር እሷንም ኢንቮልቭ እያደረኩኝ ምናምን ሞከርን። ከዛ እሷ ልብሱን ስቶሪ ምናምን ኤቭሪቲንጉን ጨርሳው ስለነበር ከዛ ዳንሱን አረግን፣ ዳንሰኞች መረጥን። ኦልሞስት የወር ምናምን እንደዚህ ትሬኒንግ ነበረን። እሱ ላይ አሪፍ ነበር ፕሮሰሱ። ከዛ መርካቶ ሄደን ልብስ፣ የባህሉን ልብስ፣ የዘመናዊን ልብስ ምናምን ብዙ ስንፈልግ በጣም ብዙ ለፍተናልና አይ ቲንክ ለዛም ነው አሪፍ ሆኖ የወጣው እና እሱ በጣም ደስ ይላል። ቀረጻም ጊዜ በጣም እንደዚህ ቀላል አልነበረም። ብርድ ነበረ በጣም። ሁሉም ሰው ግን በጣም አሪፍ ኢነርጂ ስለነበረው ሮብም አሪፍ አድርጎ ቀረጻው ምናምን። አገር ውስጥም አሪፍ ነገር አምጥቶልን ውጭም ሄዶ እንደዚህ ነገር ማምጣቱ በጣም አሪፍ ነው። በጣም ደስ የሚል ጊዜ ነበር። ዊሃ ጎበዝ ተማሪ ናት ወይስ አስቸጋሪ ነበረች? እሱ ቪዲዮ ላይ ይታያል። ጎበዝ ነበረች፣ አሪፍ ነበረች በጣም። እኔም እሷን እያሰብኩ ነው ምን አይነት ሙቭመንት ይመቻታል የሚለውን ነገር እያሰብኩ ስለሆነ ክሬቲንግ ፕሮሰሱም ላይ ክሬት ሳደርግ የነበረው። ከዛ የተወሰኑ አብዛኛዎቹን ነገር ደግሞ አብረን ነው በቃ ካጠገቤ ሆና አጀስት እያደረግ ነው ምናምን እንትን ስላደረግ ነው ናቹራሊ ሙቭ ማድረግ ትችላለች በደንብ ዊሃ። እሷም ስለደነሰች ነው ሞር ደግሞ በደንብ ዳንሱም አሪፍ ሆኖ ይጎላው እና አሪፍ ተማሪ ነች። ዳንስ በግል አስጠናኝ ተብለ ከታዋቂ ሰዎች ጥያቄ ቀርቦልህ ያውቃል? አዎ በጣም ብዙ፣ ግን በብዙ ምክንያት ያልጀመርናቸው አሉ። ግን ብዙ ጊዜ ቀርቦልኛል። እንደዛም ሞክረን እናውቃለን። ማሸነፋችሁን የተከታተልከው በምን አይነት ሁኔታ ውስጥ ሆነህ ነው? በስማ ገና ከኖሚኒው ጀምሮ መጀመሪያ እንደ አጋጣሚ ሰው ኤቭሪ ታይም እኛ ስልካችን ላይ ስለሆንን ሶሻል ሚዲያ የሆነ አይጂ ዊሃ ላይቭ ገባች ምናምን የሚል ዩዥሊ አገባም። ዊሃ ላይቭ ስገባ የሆኑ የአፍሪማዎች ምናምን ታጭተሻል ኮንግራ ምናምን እያሏት ነበር። አወስ በጣም ሀፒ
ከዛ በቃ ኮንግራ ምናምን ተባባልና በኔክስት ዴይ ነው ሁለተኛው ቀን ይሄኛው በቤስት ኢስት አፍሪካን ፊሜል አርቲስት በሚለው ነው በቃ የመጀመሪያው እነሱ ኮንግራ ምናምን ያሏት ከዛ አይ ቲንክ ሁለት ቀን በኋላ ምናምን አይ ቲንክ የሆነ ትሬኒንግ ነበረኝ ማታ ቤት ገብቼ ምንም አላለችኝ ወይ ስክሪንሻቱን ነው የላከችልኝ ቴሌግራም ላይ ከዛ ስገባ ኖሚኒዎቹን ያየሁትና አወዝ በጣም በቃ እንዴት በጣም የደነገጥኩት አልጠበቅንም ሲጀመር ከዛ ምንድነው አስላት አይ በዚህ መቆጣጫችኋል ምናምን በምን በቤስት ዳንስ ኮሪዮግራፊ what ከዛ አስታውሳለሁ በጣም ነው ያለቀስኩት ብቻዬን ለማን እንደምነግር ራሱ ግራ ገብቶኝ ነበር እውነት ለመናገር በቃ ያሳለፍኩት ነገር ሁሉ ምናምን ነው ትዝ ያለኝ በቃ እዚህ ደረስክ አይነት ነገር ነው ምክንያቱም ሩቅ ነው ብዙ እንደሚቀረን ሁላችንም እናውቃለንና እንደዚህ ቶሎ ይቀርባል ብዙ የሆነ እንደዚህ ሰርቼ እዛ መድረስ እንደምፈልግ አውቀዋለሁ እኔ የሆነ ቦታ ላይ መቼም እንደዛ በባህሬ እኔ እንደዛ አይደለም ጅጅጋም ላይ እየደነስኩኝ ሲሆን አስባለሁ ጅጅጋ ላይ ደንሰው ሰዎች እስከምን ድረስ ደርሰዋል ሶኔ እንደነከዴ መሆን አልፈልግም ከዛ ማለት ፈልጋለሁ እያልኩ ስለሆነ እዚህ ድረስ የመጣሁት እዛ መድረስ እንደምፈልግ አውቀዋለሁ ግን ደግሞ እንደዚህ በቶሎ ይሆናል ብዬ ስላልጠበቅኩኝ በጣም አለቀስ በቃ ከጅጅጋ ተነስቼ ማንንም አልነበረምና በቃ ብቻዬን በቃ ራሴን መቆጣጠር እንትን አላልኩ አሁን ራሱ እንዳላለቅስባቸው እስከዛሬ ቲክቶክ አዋርድ ለመሸለምህ ይደብርሃል እጩ ሆነህስ ታውቃለህ እጩ ሆኛለሁ በአሁኑም እጩ ሆኛለሁ ግን እንትን አለ ማለቴ አይደብረኝም እውነት ለመናገር የኔ ኢንቴንሽንም ብዙ ስላልሆነ ምክንያቱም መስራት በሚገባኝ ልክ አልሰራውም እንደዛ መስራት ሶሻል ሚዲያ ላይ ማለት ነው መስራት በሚገባኝ ልክ በሰራ ኖሮ ይደብረኝ ነበር ግን ሰዎች አሁን ይሉኛል እንደዛ የሚሉኝ ሰዎች አሉ ግን ሶሻል ሚዲያ ደግሞ የራሱ ነገር አለ ሁሉም አንድ ሰው በሁሉም ነገር ላይ እንትን ላይ ያደርግ አይችልም የኔ እንትን እንደ ኮሪዮግራፈር እና እንደ ዳንሰር ሌሎች ነገሮች ላይ አሪፍ ውጤት ማምጣት ነው እሱም መጥቷል ብዬ አስባለሁ ከማስበው ጊዜ በፊት ቀድሞ እሱ ነው በሱ በጣም ደስተኛ ነኝ ግን ሶሻል ሚዲያ ላይ ሜቢ በዚህ አመት እስኪ እንሰራለን ከሰራን ምንም ማሸነፍ ማይቻልበት መንገድ የለም ግን ሶሻል ሚዲያ ላይ እኔ ብዙም የተሳካልኝም ሰው አይደለም አይደብረኝም ቲክቶክ ላይ ቢፍ ውስጥ ገብተህ ታውቃለህ እኔ ሞር እንደዚህ አይነት ነገር ውስጥ ገብቼ አላውቅም ከአብዛኛዎቹ ጋር ሞር ቲክቶክ ላይም አሪፍ እየሰሩ ያሉት ስንገናኝ ፍቅር ነው ላብ ነው አሪፍ ነገር ነው ያለው እንደዚህ ቢፍ አጋጥሞኝ አያውቅም የሰራህበትን ብር ተከልክለህ ታውቃለህ ምላሽስ ምን ነበር በጣም ብዙ ጊዜ ለፈጣሪ መተው ነው እሱ ነው ብዙ ጊዜ ያጋጥማል እውነት ለመናገር በጣም ብዙ ጊዜ ይዘገያል አንዳንዴ አሰራሩም ነው ግን ብዙ ጊዜ እንደዛ ያጋጥማል ብዙ አርቲስቶች እንደዛ አድርገውናል ከዛ ደግሞ የሚያናደው ነገር ለኛ የሰራንበትን የላባችንን ሳይከፍሉን እነሱ ግን ሲዝናኑ ክለብ ላይ ለማይሆን ነገር ብሩን እንደዛ ሲያደርጉ ምናምን እንዲህ አንዳንዴ በስራ ማጋጣሚ እንደዚህ ስታይ በጣም ልብ ይሰብራል ከዚህ ኢንተርቪው በኋላ ሰዎች ይህንን ነገር ቢረዱት የምትለው ነገር አለ ስታር እንደመሆን ከዚህ በደንብ አሪፍ እንደምሰራ ከዚህ በኋላ ስለኔ ደግሞ ያው ሞር ግልጽ ሰው ነኝ ብዙም ተነምር ሰው አይደለም አንዳንድ ሰው ኮስታራ ነኝ ይለኛል እና በቃ የሥራ ሰው መሆኔ በደንብ እንዲረዱልኝ ፈልጋለሁ ምን ላገዝ ፕሮግራማችን ይሄን ይመስል ነበረ ብዙ ነገር ነው ያናዘዙኝ ምንም የቀረኝ ነገር የለም አይ ሆፕ ተወዱታላችሁ ብዬ አስባለሁ ሐሳብ አስተያየት ካላችሁ ከታች ጻፉልን ፈንዲሻ ቲቪን ሰብስክራይብ ላይክ ሼር ማድረግ እንዳትረሱ አመሰግናለሁ